እውሽ ተመልከቱ ይሄንን ውበት እስኪ እዩልኝ እስኪ እዩልኝ እስኪ ይሄን ፈገግታ እዩልኝ እስኪ ይሄን ማማር እዩልኝ እስኪ ይሄን ውበት ጽግዬ ተመልሳ ያው ይሄ ፎቶ የቆየ ነው በነገራችን ላይ አዲስ አይደለም ግን ጽጌ ፖስት አድርገው አየሁኝና ያለፈ ፍቅራቸው ያለፈ ማንነታቸው ለኛ መዝናኛችን ነው ገባቸው ማለት የድሮ ቪዲዮዎች ራሱን እየገባሁ ያለው ማለት በቃ አለ አይደል በተለይ ፍቅራቸውን ኦሬዲ 3 ወር ሊሆነን ነው አይደል በጣም ነው ፍቅራቸው የናፈቀን የእውነት ይሄን 3 ወርማ በጣም አበስታችሁታል ማለት የሆነ ነገር ሰዓት ላይ ደና ይሆኑና በቃ አንዱ ለቀን ደና ቪዲዮ ፍቅር ቪዲዮ ከሰሩ ከዛ በኋላ ጸብ ነው የሚሆነውና ታቀም ይሄንን ፍቅር ምን አይነት ቡዳ እንደበላው ምን እንዴት ሰው አይን ውስጥ እንደገባን አላቅም እንጂ የሃይሚና የብሩኬ ማንነት ይሄ አልነበረም በየቀኑ ጭቅጭቅና በየቀኑ ንትርክ በየቀኑ ሌላ ነገር አልነበረም እነሱን እኛ የምናውቃቸው በፍቅር ነበረ እንደምታዩቸው ፈገግታቸው ሁሉ ነገራቸው የሚያሳየን የነበረው የነሱን እውነተኛ ፍቅር እንጂ በጭራሽ እንደዚህ በመሃላቸው ሌላ ሰው ገብቶ ሌላ ፍቅር ሌላ ሲገብታ ሌላ ምናምን አስበነው ማናቅም ነበር አሁን ላይ ግን እንደምታዩት ነው ነገር ሁሉ ዝብርቅርቅ ወጥቷል ግን እንደሚመለስ አምናለሁ አንድ ቀን ሰላም እንደሚሆነው አምናለሁ አንድ ቀን እንደመጀመሪያቸው የፍቅር ቪዲዮ እንደሚሰሩልን አምናለሁ በዚህ መቼም ተስፋ ልቆርጥ አልችልም ግን አሁን ላይ ግን በቃ የሚያሰለች ቪዲዮ ነው እየሰሩ ያለው በቃ ያሰለቻል ቪዲዮ ታውቃላችሁ ለማንኛውም ያው እንዳልኳችሁ ድራማ ስለሆነ ተረጋጉ እህቶች አሁንም ነግራችሁ ነገር ጨንቆኛል እንዴ ሆኛለሁ በቃ በተለይ አሁን ትላንትና ቀርተዋልና ባካችሁ ያልሆነ ነገር አትበሉ ራሳችሁን አታድክሙ ስራችሁን ስሩ ሲመጡ በፍቅርና በደስታ እየገባችሁ ይውላችሁ ላይክ አድርጓቸው ከዛ ውጭ መጨነቅ አያስፈልግም ምክንያቱም እናንተን የሚያስብ የለም ውዶቼ እና ራሳችሁን ጠብቁ ብሩኬ እንደምታዩት አዲስ ፎቶ ለቋል ፎቶ ፖስት አድርጓልና እንግዲህ ያው ፎቶ የሆነ ነገር የሆነ ባዶ ነገር የተንፏቀቀ ነገር አድርጓል ትርጉሙ ምንድነው አላቅም የመጨረሻ ነው እየጨረስኩ ነው አልገባኝም እኔ ብዙም ያው አማራ ሆኜ ቅኔ ብዙም አይገባኝም ግን ቅኔና ሽሙር ብዙ ጊዜ አይገባኝም እግዚአብሔር ይመስገን እንዲገቡኝም አልፈልግም እነዚህን ግን ደስ የሚል በዛች አይፎን 17 ነው የምትባለው ስልክ አይፎን 17 250 ሺህ ብር ብላኛለች አንዷ እህቴ ኮሜንት ላይ አይ ይሄን መግዛት አቅም ነበረን በነገራችን ላይ ነበረን ግን ምን ዋጋ አለው አንጠቀምበትም እኛ ችግራችን እኛ እንጠቀምበትም እንጂ ይሄን መግዛት ለቅመሞች ቀላል ነው በወር 50 ሺህ ብር እየሰራሽ እያንዳንድሽ ምን የሶስት ወር ደሞዝሽን ለራስሽ እዚህ ላይ ለሚያስደሰሽ ነገር ላይ ብታረጊ ምንም ማለት አልነበረም ግን እሳ ለሌላ ሰው ሲሉን እንጂ ለራሳችን በጭራሽ አይሆንልንም እናቴን ሞታታለን ለራሳችን ወይ ለኛ የሰጠውን እኮ ለማማል ሰጠው ፈጣሪ ለኛ የሰጠውን ለማማል ሰጠው ብቻ ግን ውዶቼ ማሮቼ ብሩኬ እንደምታዩት መጥቷል ሶደና ነው ፏ ነው ሰላም ነው ማለት ነው ሃይሚዬም ደግሞ ያው በነገራችን ላይ ማታ ላይፍ ትመጣለች እያልኩኝ እኔ ራሱ ቁጭ ብዬ አፍጥጬ 5 ሰዓት ሲሆን ነው የምተኛው ሰዓታት ማለት ነው ምክንያቱም በቃ ይሁን በቃ ትመጣለች እያሉ የሚያወራሉ ብዙዎቹ አንድ ጓደኛዋ ደግሞ ገብታ ነበር ትላንትና ማን ነው ስማ ሄለን ራሱ ገብታ ነበርና ላይ በረምጪው እንዴ በቃ ላይ ባላስቀመጧትም ታውቃላችሁ በቃ አምጫት ሃይሚን ካላመጣሽ በቃ ሃይሚን ውለጃት አሏት እንዴ ከየት ታምጣት እሷ ምን ሆናችሁ ነው ሰው የምታጨናንቁ ወይኔ ሃይሚን ግን የሰው ፍቅር ያለሽ የሰው ፍቅር እኮ ፈጣሪ ይመስገን የእውነት ከፈጣሪ ነው በነገራችን ላይ የሰው ፍቅር ከፈጣሪ ነው የሚመጣውና ሃይሚዬ በጣም የሰው ፍቅር አለሽ በጣም እድለኛ ነሽ በእውነት እግዚአብሔርን አመስግኝ ብቸኛ ነኝ ምናምን እንዳትይ በጣም ምክንያቱም ምናልባት በአካል እዛ ጋር አጠገብሽ ላይ ሆኖ ይችላሉ ግን እውነት የሚገራርሙ እህቶች ነው ያሏት ሃይሚ የሚገራርሙ ደስ የሚሉ
እና ያው ይሄ ሁሉ ምንድነው ላንቺ ካለን ፍቅር አንጻር ነው። እና ባጠፉብን ጥሩ ነው። ሌላው ቢቀር አሁን ትላንትና ስጠፉ በጣም ብዙ ሰው ተጨንቋል። እና ቢያንስ የጠፋችሁበትን ምክንያት ሹክ ብትሉን ዛሬ በዚህ ምክንያት ይሄ ነገር ገጥሞናልና ዛሬ አንመጣም ብላችሁ ቴክስትም ወይም ደግሞ የሆነ ቪዲዮ ፖስት ብታደርጉ ሰላም ይሆናል ማለት ሰውም አንረብሽም በየቤቱ እየገባን የምር በጣም ነው የሚገርመኝ። ግን የሀይሚ ወዳጆች ፍቅር እኮ ናቸው። ፍቅር ማለት ነው። ምንም ማድረግ አይቻልም። ይሄ ሁሉ የፈጣሪ ስጦታ ነው። ፈጣሪ ሰጥቶሻል። የሰው መውደድ፣ የሰው ፍቅር አድሎሻል። በቃ ተጽፎልሻል። ምንም ማድረግ አይቻልም። አድሎሻል። ፈጣሪ ሰጥቶሻል። ይሄ ነው፣ ሌላ ምንም አይደለምና ፈጣሪ ደግሞ ወደ ነበራችሁበት ልክ ወዳለፈ ፍቅራችሁ ይመልሳችሁ። ይሄ እንደሚሆን አምናለሁ አንድ ቀን። ጽጌ ደግሞ ሰሞኑ የእነሱ ፎቶ በጣም ፖስት እያደረገች ነው። የሚያማምር ፎቶ ይሄ በፊት ራሷ በሻ ቀሚስ ለብሰው የተነሱትን በጠቅላላ ፖስት እያደረገቻቸው ነው። እና የድሮውን እያየን እንጽናናለን። እንግዲህ ወደ ድሯችሁ እስከምትመለሱ ድረስ የድሯችሁን እያየን ሀይሚና ብሩኬ አበቃ የሚባል ነገር እንዳይኖር እናስባለን። ቢያንስ አበቃ ተለያዩ የሚባል ነገር በአይምሯችን ውስጥ እንዳይፈጠር እናስባለን። ምክንያቱም ያው አንዳንዴ ያው እኛ ስለፈለገን አይደለም የሚሆነው፣ ፈጣሪ እስከፈቀደው ነው። ፈጣሪ የሰው ልጅን ውሃ ፈጣሪ ነው የሚጽፈውና ፈጣሪ ካለ እነዚህ ልጆች የትም አይደርሱም። ምንም ሊፈጠር አይችልም በእነሱ መካከል ምንም ማለት ነው። ምክንያቱም ፈጣሪ የጻፈው ማንም ሊሰርዘው ስለማይችል ማለት ነው። እና የኛ መጨነቅ ምናምን የትም ሊያደርሰን አይችልም። በነገራችን ላይ የትም አያደርሰንም። ለእነሱ የሚያስፈልጋቸው ጸሎት፣ ፈጣሪ ሆይ የልቦናቸውን ሙላላቸው፣ የልባቸውን መሻት ሙላላቸው ነው የምንለው እኛ። ሌላ ምንም አቅምም የለንም። ሁሉም ነገር የፈጣሪ እጅ ነው። እነዚህ ልጆች ደግሞ ቀና ልብ ያላቸው፣ ቀና አስተሳሰብ ያላቸው ጥሩ ልጆች ናቸው። እንግዲህ እኔ እስከማውቃቸው ድረስ እኔ በማውቃቸው መንገድ ሀይሚና ብሩኬን ለሰው እጅግ በጣም ብዙ መልካም ነገርን የሚያደርጉ የተቸገረን የሚረዱ እንደሆኑ ነው የማውቀው። መልካም ልጆች ናቸው። አብረን እንብላ የሚሉ ናቸው። ብቻችን እንብላ ሳይሆን አብረን እንደግ፣ አብረን እንብላ የሚሉ ልጆች ናቸው። ስንት ወጣት ነው በሀይሚና በብሩኬ ምክንያት እየተቀየረ ያለው? ስንት እግዚአብሔር እንዴቱም እግዚአብሔር እኔ ሀይሚና ብሩኬን እንደ አንድ ድርጅት ነው ማያቸው። ይቅርታ አድርጉልኝና መማሽቃበጥ አይሆንብኝና እንደ አንድ ድርጅት ነው ማያቸው። ምክንያቱም በእነሱ ስም ሸቅሎ የሚኖር ራሱ ነፍ ነው ያለው። በእነሱ ስም ሰርቶ የሚኖር ራሱ በጣም ብዙ ነው ያለው። በቃ የሀይሚና የብሩኬን ስም ጠርቶ ስለ እነሱ አውርቶ የወር ገቢ የሚያገኝ ነፍ ሰው አለ እዚህ ሶሻል ሚዲያ ዩቲዩብ መንደር እንኳን። ስለዚህ እኔ እንጃ ታዲያ እነዚህ ልጆች አላቅም። ፈጣሪ ብቻ እሱ በፍቅሩ ያስባቸው፣ ይመልሳቸው ወደ ነበሩበት የእውነት